ባህር ኃይል አቋቋም ነው እዛ ለመግባት ነው። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለው። የባህር በር ጥያቄ ማንሳት ወንጀልና ስህተት አይደለም። ታሪክን ብታውቁ መለስ ብላችሁ ይህን ጥያቄ ማንሳት ስህተት የሚሆንበት ምንም ምክንያት የለም። እነዚህ ቢቢሲ ባለፉት 3 አስርት ዓመታት የኢትዮጵያ ሊቃንና መሪዎች በታሪክ በህግና በተፈጥሮም የኢትዮጵያ ናት የሚባልላትን አሰብን በተመለከተ የሰጡት አስተያየቶችን ካሰናዳበት ጥንቅር የተወሰዱ ናቸው። ከ2015 ክረምት ጀምሮ የኢትዮጵያ መንግስት በግልጽ የባህር በር ጥያቄ እንዳለው ጉዳዩም የህልውና መሆኑን ሲገልጽ ከርሟል። በእርግጥ የአሰብ ጉዳይ ብዙ የተባለለት፣ መጽሐፍ የተጻፈለት፣ መጣጥፍ የተከተበለት፣ የምርጫ ክርክር የተደረገለት ዋነኛ አጀንዳ ነው። ከፋይዳው አኳያ ታሪክን አነሳን እንጂ ዛሬ ማለዳ ትንታኔ ዋነኛ ጭብጥ ሰሞንኛው የግብጽ አሰብንና ዶላር ወደብን የማልማት እርምጃም ኢትዮጵያ ላይ ምን ያስከትላል የሚለው ነው። ግብጽ የተፈራረመቻቸው ስምምነቶች ወታደሮቿንና የጦር መርከቦቿን በኢትዮጵያ አቅራቢያ እንድታኖር ያስችላታል ተብሎለታል። ይህ እርምጃም ኢትዮጵያ ላይ ጦርነት ማወጅ ተደርጎ ተወስዷል። የአዲስ አበባ አጸፋዊ ምላሽ ምን ሊሆን ይችላል? ጅቡቲንስ ልትቀጣት ትችላለችን? የሚሉትንም በጥልቀት መመርመር የትንታኔያችን አስኳል ነው። አብረን እንቆይ። ግብጽ በታህሳስ ወር መጀመሪያ ላይ ነበር ታላቁን ህዳሴ ግድብ በተመለከተ ከኢትዮጵያ ጋር ተጨማሪ ውይይቶችን አላድርግም ስትል በውጭ ጉዳይ ሚኒስትሯ በኩል ያስታወቀችው። የውጭ ጉዳይ ሚኒስትሩ ባድር አብዱላቲ አድርገውታል በተባለ ቃለ ምልልሳቸው ላለፉት 13 ዓመታት ሁለቱ ሀገራት በጉዳዩ ላይ ሲወያዩ እንደነበር፣ ነገር ግን አንዳች ሁነኛ መፍትሄ እንዳልመጣ ተናግረዋል። እንደ ሚኒስትሩ ገለጻ የሁለቱ ሀገራት ግንኙነት በተለይም የህዳሴ ግድቡ ከተመረቀ በኋላ የበለጠ ሻክሯል። ይህም ዓለም አቀፉ ማህበረሰብ ሊያሳስበው ይገባል ሲሉም በቃለ ምልልሳቸው ስለመናገራቸው ቢቢሲ ዘግቧል። ግብጽ በእነዚህ ዓመታት የተደረጉት ውይይቶች ውጤት አለማምጣታቸውን ተከትሎም ዓለም አቀፉን ህግ መሰረት አድርጋ የውሃ ደህንነቷን እንደምታስከብር ስትዝት ከራርማለች። ግብጽ ኢትዮጵያ ግድቡን በማሳደር ረገድ እየተከተለች ያለውን ኃላፊነት የጎደለው ስትል የጠራችውን አካሄድም ሀገራቸው ዝም ብላ እንደማትቀበለው በፕሬዝዳንቷ በኩልም ገልጻ ነበር። ይህንን የተመለከተችው ኢትዮጵያም እየሄድሽበት ያለው ጠባጫሪ መንገድ ልክ አይደለም ስትል ገጽሳ ነበር። ኢትዮጵያ በውጭ ጉዳይ ሚኒስቴር በኩል ባወጣችው ጠንካራ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ ኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱ ነው በማለት ወቅሳ ነበር። ኢትዮጵያ ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል ያለመቻሉ መገለጫዎች ናቸው ማለቷም አይዘነጋም። በታላቁ ህዳሴ ግድብ ሰበብ ኢትዮጵያን በተደጋጋሚ የምታስፈራራው ግብጽ አልደራደርም የሚል ውሳኔዋን ካሳለፈች ከቀናት በኋላ ታዲያ ሀሳቧን ቀይራ ብቅ ብላ ነበር። ይህንን አዲስ ሀሳብ ይዘው ብቅ ያሉት የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ ከኢትዮጵያ ጋር ምንም ችግር እንደሌለባቸው የሚመሯት ሀገር ፍላጎት ህዳሴ ግድብ ላይ ህጋዊ አስገዳጅ ስምምነት እንዲኖር ብቻ ነው ይላሉ። በሁለተኛው የሩሲያ አፍሪካ አጋርነት ፎረም የሚኒስትሮች ጉባኤ ላይ ከተሳተፉ የአፍሪካ ልዑካን ጋር ባደረጉት ውይይት ይህንን ያሉት አልሲሲ ከኢትዮጵያ ጋር ልዩነቶች ቢኖሩም ግብጽ በጭራሽ ዛቻ ሰንዝራ አታውቅም ሲሉም አስተባብለው ነበር። ይህ በእንዲህ እንዳለ ታዲያ ከአንድ ሳምንት በፊት ዘ ናሽናል የተሰኘው ዜና አውታር ይዞት የወጣው ዘገባ ምናልባት ግብጽ ከሰሞኑ ያሳየችው መለሳለስ ለዚህ ሆኖ የሚል ጥያቄን አጭሯል። ትናንትና ከትናንት አስቀድሞ በነበሩ ቀናት ግብጽ፣ አሰብ፣ ካይሮ፣ ጅቡቲ የሚሉ ስሞች በመደበኛ መገናኛ ብዙሃንና በኢንተርኔት ሞገዱ ላይ ሲናኙ ሰንብተዋል። በተለይ በትናንትናው ዕለት የወጣ ዘገባ ግብጽ በይፋ ከጅቡቲ ጋር መስማማቷን ያመላክታል። ግብጽ በጅቡቲና ኤርትራ ወደቦችን ለማልማት ፍላጎት ማሳየቷን ተከትሎም ከጅቡቲ መንግስት ጋር በታዳሽ ኃይል፣ በወደብ ልማትና በሎጂስቲክስ ዘርፎች ትኩረት ያደረገ 3 የትብብር ስምምነቶችን ተፈራርማለች ይላል ዘገባው። ስምምነቱንም የግብጽ ኢንዱስትሪና ትራንስፖርት ሚኒስትር ካሚል ኤል ዋዚር ባለፈው ሳምንት ቅዳሜ ታህሳስ 18 ቀን 2018 ዓ.ም ወደ ጅቡቲ ባደረጉት ይፋ የሥራ ጉብኝት ወቅት መሆኑም ሰምቷል። ግብጽ ከኤርትራና ከጅቡቲ ጋር ያደረገችው ስምምነቶች የግብጽ የጦር መርከቦች፣ ሰርጓጅ መርከቦች፣ ወታደሮችና ሄሊኮፕተሮች በሁለቱ ወደቦች ላይ ነዳጅ እንዲሞሉና አቅርቦት እንዲያገኙ የሚያስችል የመሰረተ ልማት ማሻሻያዎችን ያካትታሉ ተብሏል። ይህ እርምጃ ግብጽ ከኢትዮጵያ ጋር ባላት የአባይ ውሃ ተጠቃሚነት
ግንኙነት ውዝግብ ሳቢያ ኢትዮጵያ ላይ ጫና ለማሳደር ያደረገችው እንደሆነም ተገምቷል። የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎቷ መሆኗን በተደጋጋሚ በምታነሳው ወደብ ላይ ተደርጓል የተባለው ይህ ስምምነት የወደቦቹን አቅም ከማሳደግ ባለፈ ለጦር መርከቦች እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባትን ያካትታል ተብሎለታል። አዲስ ማለዳ እንደተባለው ይህ ስምምነት ህልው የሚሆን ከሆነና ተግባራዊ ከተደረገ በኢትዮጵያ ላይ የሚኖረው ጫናና የኢትዮጵያ መንግስት ሊወስድ ስለሚችለው ምላሽ የሁለት ባለሙያዎችን አስተያየት ተቀብላለች። በጉዳዩ ላይ አስተያየት ከሰጡት መካከል የዓለም አቀፍ ግንኙነት ተንታኙ ዳያሙ ዳሌ ዳጋም መረጃው የተረጋገጠ ስለመሆኑ እርግጠኛ እንዳልሆኑ፣ መረጃውን ይዞት ከወጣው ከዘናሽናል ውጭም ሌሎቹ ሲዘግቡት አላየው ሲሉ ጉዳዩን ግን ስለመከታተላቸው ተናግረዋል። ኢሳያስ አፈወርቂ የሄደ ጊዜ ያው በሚስጥር ነገር ተዋዋሉ ይላል። ከዛ ከእንትንም ጋር ከጅቡቲም ጋር ደቦች አሳድጋ ለናቫል ቤዝ ለጦር መርከብ በሚመች ሁኔታ ልታደርግ ነው ኢትዮጵያ ላይ ፕሬሸር ለመጨመር ብለ የሚል አለ። አንብቤዋለሁ። ስለዚህ ፋክት ለመሆኑ እርግጠኛ አይደለሁም ልልሽ ነው። ከሚስጥር አኖኒመስ ስማቸው መግለጽ ካልፈለጉ ምንጮች ምናምን ነው የሚለው ሚዲያው። ጉዳዩ እውነት ነው ተብሎ ከተወሰደ በኢትዮጵያ ላይ ቀጥታ ጦርነት እንደማወጅ ነው የሚወስደው የሚሉት ተንታኙም ኢትዮጵያ ዓለም አቀፉን ራስን የመከላከል መብት ተጠቅማ ኤርትራ ጦርነት እንዳወጀችባት አድርጋ ዝግጅት ልታደርግ ይገባል ይላሉ። እውነት ነው ብለን ከተቀበልን በኢትዮጵያ ላይ ቀጥታ ስጋት ኦልሞስት ጦርነት እንደማወጅ ነው የሚወስደው ነኝ። ስለዚህ ኤርትራ ያንን አታረግም ብዬ አልገምትም። ነገር ግን ኢትዮጵያ የራስ መከላከል መብት ራስ ሰልፍ ዲፌንስ በዓለም አቀፍ ሕግ መሰረት ምክንያቱም ኢትዮጵያ ላይ ጦርነት የሚያውጅ ሀገር በሯ ላይ መጥቶ መንገዷን ከዘጋ ራሷን መከላከል መብት አላት። ቀጥታ ከግብጽ ጋር የሚያገናኘን የለም። ከኤርትራ ጋር ግን ኤርትራ እኛ ላይ ጦርነት እንዳወጀች ተደርጎ ዝግጅት ማድረግ ያስፈልጋል ባይ ነኝ። የጅቡቲን ጉዳይ አስመልክቶም አስተያየት የሰጡት ተንታኙ በዚህ የሚሆን በሌላ ጉዳይ ባያውቁም የጅቡቲ አምባሳደር ባለፈው ሳምንት ከኢትዮጵያ ጋር ውይይት አድርገው እንደነበር በማንሳት ኢትዮጵያ ለጅቡቲ የምትሰጠው ጥቅም በርካታ መሆኑን በማንሳት ከነዚህም የውሃ አቅርቦትን በመጥቀስ ሀገሪቱ ከኢትዮጵያም ጠላት ካሏቸው ጋር መተባበር ከጀመረች ተመጣጣኝ ቅጣት ማሳለፍ ተገቢ ነው ሲሉም ይመክራሉ። ሌቨሬጅ አለን፣ ውሃ ጭምር ነው የምንሰጠው። ስለዚህ ጅቡቲ ከኛ ጠላት ጋር ያንን ማድረግ ከጀመረች ለዛም ተመጣጣኝ እርምጃ መውሰድ ነው። እንዲያቆሙ ማድረግ ይቻላል። እንትና ገንዘብ አውጥታ ያንን ትገነባለች ማለትም ሌላ ሰርድ ነገር ነው። ምን ያህል ገንዘብ የሚያስፈልገው ወደብ ማሳደግ ማለት ቀላል ነገር አይደለም። ኢትዮጵያ ባህር በር ልታገኝ አይገባትም ብሎ ፊት ለፊት ቀይ መስመር እያለ ጦርነት ላይ ነው ያለ ነው። ከግብጽ ጋር አልታወጀም እንጂ ግብጽ ለኛ ሁልጊዜ ሬድ ላይን እያለ ነው ያለው። ስለዚህ እነኚህ ሀገሮች ለራሳቸው ጥቅም ሳይሆን ለግብጽ ጥቅም ነው እየቆሙ ያሉት ማለት ነው። ስለዚህ ለመነጋገር መጀመሪያ አቅም ማስቀመጥ ያስፈልጋል። ልክ ግብጽ እንደምታደርገው ቀይ መስመር አስቀምጠን ነው መነጋገር ያለብን። ኤርትራና ጅቡቲ ኢትዮጵያን በአባይ ጉዳይ ለሚይዝባት አካል ነው አስተላልፈው የሰጧት የሚሉት ተንታኙ ንግግርም ቢኖር በዝግጅት ውስጥ መሆን አለበት። ጉዳዩ እውነት ከሆነ በኢትዮጵያ ደህንነት ላይ ከፍተኛ ስጋት ነው ያሉት ዳያሙ የመከላከያ የደህንነት ኃይሉም ኢኮኖሚውን ለዛ ምላሽ መዘጋጀት አለበት ሲሉ አሳስበዋል። ሌላኛው በጉዳዩ ላይ አስተያየታቸውን የሰጡት የፖለቲካ ጉዳዮች ተንታኝ ግደይ ደገፉ በኩላቸው ኢትዮጵያ በቀጠናው ብሎም በአህጉሪቱ ላይ ያላት ጫና ይታወቃል። ይህንን አቅሟንና ኃይሏን ለማዳከምም በጎረቤት ሀገራት ጭምር በርካታ ስራዎች እየተሰሩ ስለመሆናቸው ጠቅሰዋል። በሌላ በኩል በአሁን ጊዜ ላይ እየተሰማ ያለው የግብጽ ኤርትራና ጅቡቲ የወደብ ስምምነት በኢትዮጵያ ላይ እየተካሄደ ያለ ከበባ ነው ሲሉ ገልጸውታል። ከበባ ነው። ከበባው ሰፍኬት ስታደርገው እንግዲህ መውጫ ትፈልጋል። መውጫ የፈለገው ያዋጣል ማለት ዝሮ ወደ ጦርነት የማስገባት ፍላጎት ነው። ፑሽ የማድረግ ፍላጎት ወደ ጦርነት ለመግባት የሚፈልጉት ደግሞ ለምንድን ነው? የውስጥ ተቃዋሚ ኃይሎች ስላሉ፣ አካላዊ መንግስት የሚቋቋሙ የሚቀረኑ ኃይሎች ስላሉ እነሱን መጠቀሚያ ለማድረግ ነው። ግልጽ እኮ ነው። ትናንትናም በቀጥታ በተዘዋዋሪ የተለያዩ የኢትዮጵያ ኃይሎች ምሁራን ነን ባዮች የኢትዮጵያ ብሔራዊ ጥቅምን አሳልፈው ከማዕከላዊ መንግስት ጋር ስልጣን ጥያቄ ላይ ትናንትም የኢትዮጵያ ምሁራንን ባዮች ሲሉ የጠሯቸው አካላት የኢትዮጵያን ብሔራዊ ጥቅምን በማዕከላዊ መንግስት ስልጣን ጥያቄ ምክንያት አሳልፈው ሲሰጡ ነበር ያሉት ግደይ ማዕከላዊ መንግስትን ለመጣል ከውጭ ኃይሎች ጋር መጣመር ተለምዷል ሲሉ ችግሩ በሀገር ውስጥ እንዳለም አንስተዋል። ለመሆኑም እነዚህ ሀገራት እያደረጉ ያሉት ኢትዮጵያን ጭንቀት ውስጥ ለማስገባት ነው። ጭንቀት ውስጥ ሲገባ ደግሞ አላግባብ ውሳኔ ያስወስናል ባይ ናቸው። ጭንቀት ስትገባ ያልሆነ ዲስክሬት አክሽን ትወስዳለህ። የተስፋ መቁረጥም ባለህ ነገር እንደፋደስ መቁረጥ። በአሁኑ ሰዓት ደግሞ ጦርነት ውስጥ መግባት ማለት መውጫ ያለው ቶታሊ መውጫ ያለው የሚገቡት ኃይሎች ተሳታፊ ኃይሎች በጣም ብዙ ናቸው። ያላሰብካቸው ኃይሎችን ጭምር ነው የሚመጡት። ዞሮ ምንድን ነው አንተ ትወድማለህ። እነሱ ሀገር ላይ አይደለም ጦርነት የሚካሄደው አንተ ጋር ነው የሚሆነው። ያንተ ህዝብ ነው የሚተራመሰው። ያንተ ህዝብ ነው የሚሞተው። ያንተ ህዝብ ነው ወደ ስደት የሚሄደው። ያንተ ኢኮኖሚ ነው የሚበላው። የእነሱ መሳሪያ ይዘው ነው የሚመጡት።
የኤርትራ ህዝብ ሊቃወስ ይችላል። ከሁሉ በላይ ግን ከፍተኛ ችግር ውስጥ የሚወድቀው የኢትዮጵያ ህዝብ ነው እና አላማቸው የኢትዮጵያ ሰላም ማግኘት ያለባት ነው። አለቀ። እጇ መስጠት አለባት ነው። እንዳሰብ ደግሞ ማድረግ አለባት። እንግዲህ ወደ መፍትሄ መሄድ አለብን ማለት ነው። እንግዲህ ለዚህ ጉዳይ መፍትሄ በደንብ ባለሙያዎች ጥናት መደረግ ያስፈልገዋል ቢሉም እርሳቸው ግን መፍትሄ ያሉትን ከመጥቀስ አልተቆጠቡም። በዚህም በመጀመሪያ በሀገር ውስጥ ያሉ ችግሮችን መፍታት ያስፈልጋል ይላሉ። ለአብነትም የኑሮ ውድነትና መሰል ህዝብን ያስከፉ ጉዳዮች ላይ እልባት በመስጠት ዜጎችን ማረጋጋት ያስፈልጋል ባይ ናቸው። 3 ዓመት መፍጀት አልነበረበትም ሲሉ ያነሱት የሀገራዊ ምክክር ኮሚሽኑ በትግራይና ሌሎች አካባቢዎች ላይ ያለውን የሰላም ችግሮች ለመፍታት ወደ ተግባር መግባት አለበትም ይላሉ። ባለሙያዎቹ እንዲህ መልከታቸውን ያጋሩ እንጂ ቢያንስ ጥንቅር እስከተሰናዳበት ጊዜ ድረስ ከፌዴራሉ መንግስት በኩል የተሰጠም ይፋዊ መግለጫ ባይኖርም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ዛሬ በፓርላማው ተገኝተው ለሚነሱላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ ተብሎ ይጠበቃል። የዛሬውን የማለዳ ትንታኔ በዚሁ ተጠናቋል። ዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።